በፍርድ ቤት ሄዶ ተፋቶ እቃ ተከፋፍሎ ሰው ተመልሶ ተጋብቶ አይተንና ነገ ብትታረቅ ራሱ እኔ እንጃ እኔ ተቃቅፈ ምተኛ ራሱ አይመስለኝም። ከየት ነው የምታመጣቸው? እሺ ታዲያ እንዴ የተመረጠ አሁን መንግስት ራሱ አያውቃቸውም። አሁን እነዚህ ህዝብ ቤት ቆጠራ ላይ የሌሉ ሴቶች አንተ ጋር ከየት ነው የሚመጡት እንዴ? እኔ እኮ አንዳንዴ ማግባቴ ስህተት ነው እስክል ድረስ ማለት ገብቶሃል አይደል? ካንተ ጋር ያሉ ሰዎች እናቱን እንዴት ሲሰድቡ እንደነበረ፣ ከሷ ጋር ያሉ ሰዎች አባቱን እንዴት ሲሰድቡ እንደነበረ፣ ከዛ የሰው ነገ ትዳር ይጥላ ልጄን አላሳይም እንዲያለችኝ ብሎ ህግ ቦታ ሄዶ ደስ ባይልም አንዳንድ ነገሮችን ወይ በህግ መጨረስ ትችላለህ። በቃ በፍርድ ቤት ሄዶ ተፋቶ እቃ ተከፋፍሎ ሰው ተመልሶ ተጋብቶ አይተንና ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ዛሬ ለየት ባለ ነው። ከወንበር ላይ ተነስቻለሁ እንደምታዩኝ መራመር እችላለሁ እና እንዴት ናችሁ? ትናንትና ቪዲዮን እስከ መጨረሻ ያያችሁ ሰዎች ካላችሁ ነግሬያችሁ ነበር አብርሃምን ላገኘው እንደምችል። ዛሬ አገኘዋለሁኝ። መጠየቅ ያለብኝን እያንዳንዱን ነገር እጠይቀዋለሁኝ። ምክንያቱም እየተፈጠሩ ያሉት ነገሮች ደስ የሚሉ አይደሉም። ደስ የማይሉበትም ምክንያት ምንድነው? ከጥሎችና ከንግግሮች ጀርባ አብርሃምና ሩታ ሲገናኙ እያንዳንዱ የፊት ሪአክሽናቸውን ብትመለከቱ የሚፈጠሩትን ሁኔታዎች ብታዩ በሁለቱ መካከል ልባቸው መፈላለግ እንዳለ ልባቸው ውስጥ የቆረጠ ነገር እንደሌለ በደንብ ነው የሚያስታውቀው። ለዛም ነው እኔ እስከ ዛሬ ድረስ ተስፋ ያልቆረጥኩባቸው እንደሚታረቁ አንድ ላይ እንደሚሆኑ 100% እርግጠኛ ነኝ። ምክንያቱም አስቡት እዚህ ትዳር ውስጥ የገቡት የሆነ ሊቀልዱና ዩቲዩብ ላይ የሆነ የካፕልና የፕራንክ ቪዲዮ ሊሰሩ አልነበረም አይደል? ጋብቻን የፈጸሙት በዛ ጋብቻ ውስጥ ደግሞ እግዚአብሔር ልጅን ሰጥቷቸዋል። ሁለቱም ደግሞ በዛ ነገር ውስጥ እግዚአብሔር ለሰጣቸው ነገር ታማኝ ሆነው መቀጠል በሚጀምሩበት ሰዓት ላይ እግዚአብሔር አንድን ሌላ የትዳር ምዕራፍ ውስጥ በከተታቸው ሰዓት ላይ ገና ያልኖሩትን ትዳር በተራ ነገር ቁጭ ብለው መነጋገር በሚችሉት ነገር አብርሃምም ከዚህ በፊት ደጋግሜ ነግሬያቸዋለሁኝ ቸልተኝነቱ ወይም ደግሞ ነገር ላይ ትኩረት መስጠት አለመቻሉ አለ አይደል? አንድ ሰው እንደ ባል ሚስቱን ትሪት ማድረግ ባለበት ጥፋት አንድ ሰው በትዳር ውስጥ ሲያጠፋ ያንን ትዳር መፍታት ባለበት መንገድ ለመፍታት ያለመሞከሩ ሩታም ትናንት ተናግሬዋለሁኝ፣ ወንድሟም ተናግሯል። እልህኝነቷ በቃ አንድን ባል አንድን ወንድ ትሪት ማድረግ አለመቻሏ በቃ ማንም ወንድ እኮ ሊያጠፋ ይችላል። ጥፋት ማንም ሰው ሊበድል ይችላል። ግን ያንን ሰው አስተካክለን መልሰን የራሳችን ማድረግ የምንፈልግ ከሆነ በእንደዛ አይነት መንገድ አይደለም እያሰደብን የማይረቡ ሰዎችን ከጎናችን አንጥተን እያቆምን ደስ የሚል አሁን ትናንትና ወንድሟን አይታችኋል። ከዚህ በፊት አክስቶቿን አይታችኋል፣ እናቷን አይታችኋል። አንድም ቀን በትዳራቸው መካከል ወይም ደግሞ አብርሃምን ሲሳደቡና ሲናገሩ ማይረባ ነገሮችን ሲናገሩ ግን አይተናናቅም። ዳኒና ሜሪንግ ከተመለከታችሁ እነሱን የምቃወምበትን ነገር ደጋግሜ ነግሬያቸዋለሁ። እሱን የመናገር እሱን የመሳደብ በሱ ትዳር ላይ ስልጣን የላችሁ። ሩታ አልፈልግም ካለች እንደማይፈልግ ሰው አርፎ መቀመጥ ትችል ነበር። ግን ደግሞ ስለምትፈልገው ነው ትዳሩ። አብርሃም እኔ ደስተኝነት ህይወት ከኤርሜላ ጋር ምናምን አሪፍ ነገር ይኖራቸዋል ብትሉኝ በምንም ተአምር ነው የምላችሁ የማልቀበለው ነገር ነው። በቃ አይሆንም ያ። ምክንያቱም ይሄ ሁሉ ዋጋ የከፈለበትን ነገር እዚህ ደረጃ እግዚአብሔር ያደረሰውን ነገር ሜዳ ላይ በትኖት ይሄዳል አይደለም። በቃ ማንም ሰው የሆነ ቅሬታ ወይም ደግሞ ያልተስማማው ወይም ደግሞ ብቻ በቃ በትዳር ውስጥ እንዳይቀጥል ወይም ከዛ ሰው ጋር አብሮ እንዳይኖር ሊያደርገው የሚችል ነገር ካልተፈጠረ በስተቀር ከካሜራ ጀርባ የማናውቀው የሆነ ነገር ካልኖረ በስተቀር እዚህ ደረጃ እንኳን የሚያዳርሳቸው ነገር አይደለም እኛ ያየ ነው። ስለዚህ አሁን አብርሃምን አገኘዋለሁኝ፣ ይመጣል፣ እያንዳንዱን ነገር እጠይቀዋለሁኝ። ምክንያቱም ቀልድ አይደለም የምንመለከታቸው ጊዜያቸውን ሰውተው የሚያዩዋቸው ሰዎች የሚወዷቸው እስከዛሬ ድረስ ከጎኗቸው የቆሙት 3 ዓመት ነው 4 ዓመታትን አብረዋቸው የተጓዙት እነዚህ 400 300 ሰብስክራይብ ሰዎች ናቸው። ቁጥር አይደለም። 400 ሰብስክራይብ ሲል ቁጥር ሊመስል ይችላል። ሰዎች ናቸው። የነሱ ኩያ ያሉ ቲኔጀር አሉ፣ ባለትዳር አሉ፣ እናት አባቶች አሉ፣ የነሱን ክፋት የማይፈልጉ ከዚህ በበለጠ ሁኔታ የተባረከ ትዳር ውስጥ እንዲኖሩ የሚፈልጉ ሁልጊዜ ስለነሱ የሚያለቅሱ ሁልጊዜ ስለነሱ የሚጸልዩ እናት አባቶች የሚከታተሏቸው እስከሆነ ድረስ እነሱም ለሚሰሩት ለሚያደርጉት ለእያንዳንዱ ነገር ለኦዲየንሱ አክብሮት ሊኖራቸው ይገባል። ዋነኛና ትልቁ ደግሞ ለትዳራቸው እግዚአብሔር ይህንን ትዳር የሰጣቸው እንደዚህ እንዲባሉበት እንዲቀልዱበት አይደለም። በእነሱ ቀልድ ውስጥ በእነሱ ራስ ወዳድነት ውስጥ ልጃቸው ነው የሚጎዳው። ስለ ልጃቸው ነገ ማሰብ አለባቸው። ሁሉም ነገር ያልፋል፣ ሁሉም ነገር ይቀራል። መጨረሻ ላይ ብቻቸውን ነው የሚቀሩት አብርሃምም እሱም። ስለዚህ እኔ ከዚህ በፊትም ነግራቸዋለሁ በሩታ ጉዳይ ላይ የምደራደረው ነገር የለም። ምክንያቱም ብዙ ነገር ሆናለች፣ ተጎድታለች። ግን ስታጠፋ ደግሞ አልሰማት። የአብርሃምን የማሰደበው እነ ዳኒ እነ ሜሪን ምናምን እየጠሩ ማይሆኑ ነገሮችን መናገር ምናምን መብቱ የላትም። እሱ ዝም ባለቱ ያ ሁሉ ነገር አድርገው አስቡት። የራቁት ቪዲዮ ቀርጻ ህይወቱን የሚያበላሽ ነገር አድርጋበት እንኳን አንድሽ ቃል አልተናገራትም። ስለዚህ ይሄንን እንኳን ማስተዋል የምትችል አይነት ሴት ብትሆን ኖሮ ባሏውንም ድረስ እንደሚወዳትና እሷ ጋር የሆነ ቅሬታ የፈጠረበት ችግር እንደሚኖር ማወቅ ነበረባት። በቃ አብርሃም አጥፍቷል፣ በደንብ አጥፍቷል።
በድሏታል። አዎ በድሏታል። በቃ ማንም ሰው በእንደዚህ አይነት የህይወት መንገድ ውስጥ ነው እያለፈ ነገ የተሻለ ህይወት ላይ የሚገኘው። ስለዚህ እዚህ ጋር ያለውን በደል አሳዘነኝ፣ አስለቀሰኝ የምትለውን ነገር ሩታ ማስተካከል የምትፈልግ ከሆነ መለያየት የማትፈልግ ከሆነ በእንደዚህ አይነት መንገድ አይደለም፣ እልህኛ እየሆነች አይደለም፣ እየተሳደበች የሆነ ወንድ ልጅን እንደዚህ እየናቀችው አይደለም፣ ብልጥ መሆን አለባት። ስለዚህ አሁን ግልጽ የሆኑ ነገሮችን አብርሃም አሁን ይመጣል፣ በደንብ አድርጌ ያወራዋለሁኝ፣ መጠየቅ ያለብኝን ነገር እጠይቀዋለሁኝ፣ ሐሳቡ ምን እንደሆነ ግልጽ አድርጎ እንዲነግረኝ እፈልጋለሁኝ። እንግዲህ አሁን እየመጣ ነው፣ እዛ ጋር ነው ያለው። በግድ ነው በነገራችን ላይ ላግኝ ያልኩት። ለሆነ ጉዳይ መጥቶ ደርሶ መልስ ነበር ሊመለስ የነበረው። በምንም ተአምር አልሰማም ብዬው ነው። በቃ ማወቅ ስላለብን መቋጨት ስላለብን የነሱን ጉዳይ ጋሼ ሰላም እንዴት ነህ? አለ ሰላም ነው። ኦኬ ነው። እንዴት ነህ? ሁሉ ሰላም? ለቪዲዮ ነው የሳኩት። ምን ያስቃል? ለመጀመሪያ ጊዜ አልስቅም። እኔ አሁን እሳት ጎርሼ የጠበኩ እንዴ ለምን የመጀመሪያ ጊዜ ሰው ሲገናኝ አይደለም እሳት መጉረስ ምንም ነገር አያስፈልግም። ኖ እንዴ በእንደዚህ አይነት መንገድ አልነበረማ። ከዚህ በፊት እኮ ስጽፍል ላገኝ የሚፈልገው ያው ከማን ጋር እንደነበር ታውቃለህ። ስለከለ ላገኝ የሚፈልገው ከሩታ ጋር ነበር እንጂ ብቻና አይደለም ማግኘት የፈለኩት። ግን ይሁን አሁንም ለምን ላገኝ እንደፈለኩኝ ነገር ያለው ቀድሜ። ምክንያቱም በጣም ብዙ ሰዎችም እንዳገኝ ይነግሩኛል። ያም ምክንያት ምንድነው? በጣም ብዙ ሰዎች በቃ እያዘኑ ነው፣ በአንተ ብቻ ሳይሆን በእናንተ በቃ ማላችሁ በተፈጠረው ነገር በጣም ብዙ ሰዎች ደስተኛ አይደሉም፣ እኔንም ጨምሮ። ምክንያቱም እኔ እንጃ ለብዙ ወጣት ለብዙ ሰው አራያ የነበራችሁ ሰዎች አሁን እንደዚህ አይነት ነገር ውስጥ ስትገቡ አስበው ሰዎች ምን እንደሚያስቡ ማለት ላይፍ ውሸት ነው ሲያሳዩን የነበረው ያ ሁሉ ፍቅር ያ ሁሉ ጣውረድ ከቡታጅራ ጀምሮ የነበራችሁ ነገር ምናምን ሳክስ ነው ወይ ማለት ያ ሁሉ ነገር ዛሬ ላይ ነገሮችን እንድትስተው ካላደረገ ቆም እንድትል ጊዜ እንድትሰጠው ያን ነገርን መፍታት ባለበት መንገድ ለመፍታት አለመሞከር ምናምን ስትሳየው እንደገና ወደ ሌላ ቦታ መሄድ ምናምን ምንድነው? እስኪ ንገረኝ፣ ግልጽ አድርገህ እንድትነግረኝ ፈልጋለሁ። በመጀመሪያ ለእናንተ ተገናኝተን አናውቅም፣ በአካል ለመጀመሪያ ጊዜ ነው የምንገናኘው። የትኛው ሰው ደግሞ ለመጀመሪያ ጊዜ ሲገናኝ ከትውውቅ ይጀምራል። አብርሽ ይባላለሁ። ፍሬው ይባላል። አሁን አታረሳሳኝ። እኔ ልታረጋጋኝ አትሞክር ማለት ሳይሆን በእንደዚህ አይነት መንፈስ መታ እኔ እንዴት ብዬ ነው በሰላማዊ መንገድ ላወራህ የምችለው? መጀመሪያ እኔ ያው ለስራ አጋጣሚ ነው እዚህ የመጣሁት። በድንገት የተገናኘ ነው። ደወልክልኝ። ከዚህ በፊት ጽፈልኝ ነበረ ላገኝ እፈልጋለሁ ትለኝ ስለነበረ በዚህ አጋጣሚ ደወልክልኝ። ከዛ ተገናኘን። ስለዚህ መጀመሪያ የሰው ልጅ ዌልካም እንኳን ደህና መጣህ ይባላል። ከዛ ሻይ ቡና እንበል። ከዛ ነው የሚጀምረው። በቃ አሁን አንተ ማለት ነው ምን ሆነብኝ መሰለህ? ላይክ በቃ የሆነ ነገር ተዘጋጅተህ ምናምን ነገር የጠበቅህ ነው የምትመስለው። እንደውም ልትመታኝም መሰለኝ ነገር ማለት ነው። አይደለም አብርሃም፣ እኔ አሁን እንደዛ የሆንኩበት ምክንያት አለ አይደለ? ረጅም ጊዜ በእናንተ ቪዲዮ ስሰራ ነበረ። አንድ ነገር ደግሞ ስትደጋግመው ተለምዶ የለ ሱስ ራሱ የሚለመደው እንደዛ አይደል? እና የራስህ ሰውን ነው እንደዚህ የምታናግረው። ገብቷል አይደል? የመጀመሪያ ጊዜ ምንም ሳላቃቸው አግኝቼ ቢሆን ኖሮ አብርሽዬ ብዬ ካልተነጠፍኩ ማለት አይቀርም። ግን ካለኝ ቀረቤታ አንፃር ባንተና በሩታ መካከል ስሰራ ከነበረው አንፃር ምናምን ያ ነገር በቃ የለም እኔ ውስጥ። አሁን አንተ የምትለው ነገር ምናምን ሻይ ቡና ታውቀ ምናምን ቤት በኩል አስበው ማለት እኔ እንጃ። ከሩታ ጋር ቢሆን ደማቅ አድርግ ቤት ነው የምጠራው። ቡና አስፈልቼ አይ ችግር የለውም በቃ ኖርማል ነው። እና መጠየቅ የምፈልገው ነገር መጠየቅ ይችላል። ግን ያው እንደ መጀመሪያ የሰው ልጅ ሲገናኝ በእንደዚህ አይነት መንገድ ቢሆን ጥሩ ነው። እሱን ከሩታ ጋር ሲሆን እሺ አልሰማም። እሱን ከሩታ ጋር ሲሆን እሺ መጠየቅ የምፈልገው ምንድነው? አሁን እኔ ልጠይቅ የምፈልገው ነገር አብርሃም ምንድነው ሐሳብህ? ማለት ምንድነው ከሩታ ጋር ያለ ነገር አብቅቷል? አትፈልገውም ይሄንን ነገር ወይስ የራስህን ህይወት ጀምረሃል? የምሬን ሲሪየስ ማለት የትዳር ቀልድ አይደለም አይደል? እንድትኖሩለት ሊያደርጋቸው የሚችል ነገር አንድ ሰው በትዳር ውስጥ ገብቶ ዋናና ትልቁ ትርፉ ምንድነው? ልጅ ነው አይደል? ገና ያልጀመራችሁትን ትዳር ዋጋ ከፍለ ማስቀጠል ሲጠበቅብህ እንደ ወንድ አንተና አባወራ የሚስት ራስ ነህ አይደለ? ስለዚህ ሊደር ነህ፣ ፕሮቴክተር ነህ፣ ብዙ ነገር ነህ። አንድ ድርጅት ሊደር ከሌለው የትም መድረስ አይችልም አይደል?
ስለዚህ አንተ ሊደር መሆን በሚጠበቅብህ ቦታ ላይ በሚስት ድካም ላይ መቆም ሲጠበቅብህ ለምንድነው ይሄን ነገር እንዲፈርስ ይሄን ነገር ማስተካከል ያልፈለከው? ወይስ ከካሜራ ጀርባ ድንገት ያደረከው ነገር ሊሆን ይችላል። ሁሉም ነገር ካሜራ ላይ አይመጣም። ወይስ እኛ ማናውቀው ነገር አለ? ምክንያቱም መሀላቸው የተፈጠረው ነገር ሲምፕል እና ቀላል ነው። እኔ በትዳሬ ውስጥ ብዙ ነገር ዋጋ ከፍያለሁ በዚህ በትንሽ ጊዜ ውስጥ። የእናንተን ሳይሆን ግን እንዴ ምን ሆነዋል እስክል ድረስ ይሄንን እስኪ ግልጽ አድርገህ እንድትነግረኝ ፈልጋለሁ። ያው ምናልባት አብዛኛው ነገሮች የኛ ላይፍ ካየክ እስከዛሬ የተደበቀ ነገር የለም፣ ካንተ የተደበቀ ነገር የለም፣ ከሚዲያም ከኦዲየንስ የተደበቀ ነገር የለም። አብዛኛው ነገሮች ከስር ጀምሮ ዛሬ ላይ እስካለንበት ድረስ እያየኸው የመጣው ነገር ነው ብዬ አስባለሁኝ። ከዛ ባለፈ ደግሞ እኔና የሩታ ጉዳይ አሁን ላይ እንደምታየውም ነው ቪዲዮ ላይ ማለት ነውና እኔና እሱ አንድ ላይ ማረለንም ከዚህም በኋላ አንድ ላይ የምንሆንባቸው መንገዶች አይኖሩም እውነት ለመናገር ማለት ነው። ይሄ አብሮ ላይ መኖር ምናምን ነገሮች ትንሽ ይከብዳል። ግን ደግሞ በሰላማዊ መንገድ ሁለታችን መሀል ላይ የተፈጠረውን ልጅ ለማሳደግ እንደ ግዴታ ስላለብን ኃላፊነት ፈጣሪ ለኛ ይሄንን ልጅ ኃላፊነት ሲሰጠን ግዴታችንም ጭምር ነው የማሳደግ ማለት ነውና ተስማምተን የማሳደግ እንትናችንን እንወጣለን። ከዛ ባለፈ ግን አብሮ መኖር ምናምን የሚባሉት ነገሮች ትንሽ ይከብዳሉ። አሁን ላይ እኔ ባለሁበት ውሳኔ ምንድነው ትንሽ መረጋጋት ነው የምፈልገው በምንም አይነት መንገድ ማለት ነው። ሰላም ሆኜ ተረጋግቼ ነገ ከነገ ወዲያ የሚቀጥል ይሆናል ትዳር ምናምን የሚባሉት ነገሮች ማለት ነው። አንዳንድ ጊዜ ያው በልጅነት ሳታስበው አንዳንድ ነገሮች ላይ ወሰነ ትገባለህ ወይ ብዙ ነገሮች ያስገድዱሃል፣ ትፈጥንበታለህ በቃ። ግን ያው ፈጥነህ ደግሞ እንድትገባ የሚያደርገህ አንዳንዴ ወደህም ላይሆን ይችላልና ያኔ ያው ብዙ ስህተቶች ነበሩ። የትኛውም ሰው እኔ ትንሽ እድሜው ሄድ ብሎ እድሜ በራሱ የሚያስተምርህ ነገር አለና በእኔ ባች ሆኖ ማንም እንዲያገባም አልፈልግም የትኛውም ሰው ማለት ነው። እኔ አሁን ያለሁበት ሳይሆን አሁን ያለሁበት ላይ እንኳን ሆኜ ባገባ ብዙ ነገሮች ነበሩ። ግን ደግሞ እኔ በ21 ዓመቴ ነው ኦልሞስት ያገባሁት አይደለ? ከ21 ዓመት ጀምሮ ደግሞ እስካሁን ድረስ ብዙ ነገሮችን አይቻለሁ። ስለዚህ ከዚህ በኋላ ትምህርት ሆኖ ስላለፈኝ አሁን ወደፊትህን እንዴት ነው አብርሽ ምናምን የምትለኝ ከአንድ ከአስታመት በኋላ ወደ ትዳር ልንገባ እንችላለን። ከዛ ውጪ ግን አሁን ላይ ባለውበት ሁኔታ ከማንም ጋር መሆንን አልፈልግም። ስለ አሁን ከሩታ ጋር ትዳር ውስጥ ገብቼ ምናምን መቀጠል የሚባሉት ነገሮች አታስበው። ምናልባት እንደዚህ አይነት ተስፋ ውስጥ ላይ ካለም የምታስባቸው ነገሮች ካሉም ውስጥ ያቆሰለህና ያናደደህ እንደዚህ አይነት ነገሮች ከሆኑ እንዴ እኔ የፈታው እኔ ማለት አይደለም እኔ የፈታው ራሱ እኮ እንዳንተ አልተናደድኩም። እኔ እሺ ቪዲዮ ላይ ምናምን የሰደብከኝ አይበቃም እንዴ? ዛሬ በአካል እንደገና አግኝተን ለምን እንደዛ እንደሆንክ ይገባል ብዬ አስባለሁ። ምክንያቱም ሁለት ባትወልዱ ችግር የለውም ብዬ አስባለሁ። እኔ አሁን ወልዳችሁ ባይሆን ችግር የለብኝም። በቃ ማንም ሰው እንደሚለያየው ትለያያለህ። የእናንተ ግን ምንድነው የሆነ ቆርጠሃል እንዳንል ሳትቆርጥ የሆነ እንዳልቆረጥ አይነት ሰው እንደገና ስትሆንብኝ ያለው ሩታም ጋር ያንን ነገር ያለው ለምሳሌ ቆይ ታወራለህ እኔ እንትን ልበል ሩታ በቃ ደጋግማ ታወራለች ብዙ ጊዜ በቃ አልፈልግም። እንደውም በተትናንት ወዳ ነው ምናምን ከሜሪ ጋር የቀረጻችሁት ቪዲዮ ላይ ሜሪ ነገ ልጅ ወልዳችኋል አጋጣሚ ነገ ልትገናኙ ትችላላችሁ ብላ ሳትጨርስ ሩታ ጓጭ ብላ እንዴት ስትሆን እንደሆነ አይታል። ከዛ ደግሞ ከዛ በፊት ደግሞ ያለው ቪዲዮ ላይ ወንድሞች ቡዜና ወንድም ሲጠይቋት ምናምን ቪዲዮ የቀረጽኩት ምናምን በቃ አብሬው መሆን ስለምፈልግ ነው አይነትም ነገር ስትል ነበር። ተረድተኛል አይደል እያልኩ ያለሁት ብዙ ሰዎችም እስከዛሬ ድረስ አብራችሁ ካልሆናችሁ ለምን ደግሞ አትታረቁት ምን እየሆናችሁ ነው ምናምን እያለ ብዙ ሰው አንድ ላይ እንድትሆኑ የሚገፋፋው ለዛ ነው። በመገፋፋት በሆነ ነገር የሚሆን ነገር አለ ብዬ አላምን። ቅድም የተናገርከው አለ በወጣትነት የምትገባበት የሆነ ነገር አለ ትክክል መስሎ የምትገባበት ነገር አለ። ብዙ ሰውም አንዱ ትዳር ላይ ሊፈርስ የሚችለው ምንም ሊሆን የሚችለው ያ ነው። እኩያም ስትሆን ወጣት ሆነም ስትገባ ቀላል አይደለም። አባት መሆን ባልሆነ የቤት አስተዳዳሪ መሆን በአባቶቻችን አይተናል። እንዲህ ዝም ብለህ አሁን እኔም እንደማወራው አይደለም ዝም ብለን እናወራለን እንጂ ከሚታየው ነገር ተነስተን ይሄ ቢሆን ያ ቢሆን ምናምን እንላለን እንጂ ያን ነገር ከባድ ሊሆን እንደሚችለው አንተም እየወሰንክ ያለው ውሳኔ እሷም የወሰነችበትን ውሳኔ አንድ ሰው ሊያውቅ የሚችለው በዛኛው ሰውዬ ጫማው ስትገባ ነው። ልብህን ምን አይነት ነገር ሰብሮ ምን አይነት ነገር አሳዝኖ ደግመም እንዳትገባ ያደረገን አንተ ነው የምታውቀው። ገብቶሃል አይደል እያልኩ ያለው ተስፋ አተህበታል ያን ነገር ከንግግር እንደተረዳሁት ማለት ነው። ግን ደግሞ አሁን 10 አመት ወደዛ ምናምን
ሄደ ትዳር ውስጥ መግባት ካልቀራ የኔ አንድ ወንድማዊ ምክር መመክር በቃ አለ አይደለ ቅድም እንዳልከው ዝም ብለ ልጃችሁን ተስማምተ ልጃችሁን ማየት የሚያጣላችሁ ነገር ማላችሁ እንዳይፈጠር አድርገ ልጃችሁ ጋር ያለው ነገር ምክንያቱም አሁን ከዚህ በኋላ ነገ ብትታረቅ ራሱ እኔ እንጃ እኔ ተቃቅፈ ምተኛ ራሱ አይመስለኝም እስከዛሬ ከተፈጠረው ነገር አንፃር ሰው እንደሚያስበው አይደለም በነገራችን ላይ መታረቅ ምናምን የሚባለው ነገር ከባድ ነው ምንድነው የሚባለው እንኳን ከአይኔ ራቀ ከልብ ይርቃል እንኳን ይባላል አይደለም እንደዚህ አይነት ጥል ውስጥ እንደዚህ አይነት ነገር ውስጥ ገብቶ ማለት ነው ሩታ ጋር ብዙ ችግሮች አሉ በጣም ብዙ ችግሮች አሉ አንዳንዱ አብዛኛውን እንደውም ይሄ ነገር እንዳይስተካከል ወይም ደግሞ ሰላም እንዳትሆኑ ምናምን ከሩታ ጋር የመጣው አንተም ካጠፋው ጥፋት የማይተናነስ ነው አላጠፋውም ብላ አታምንም ብዬ ተስፋ አደርጋለሁ ጥፋትን እንደምታምን አውቃለሁ ግን ደግሞ ወደፊት ሄደ አሁን እንዳልከኝ ትዳር ምናምን ከምትለው ይልቅ ይሄኛውን ማስተካከል አይቀልም ቀደም ብያለሁ ዛሬ በተታረቁ ነገ የሆነ በቃ እንደ ባልና ሚስት ፍቅረኛሞች ምናምን በቃ ሞቅ ደመቅ ያለ ትዳር ምናምን ይሆናል የሚል ተስፋ የለኝም ያንን ተስፋ ደግሞ እንደማይኖረው ካወቅ እንዴት አንተ ዛሬ ላይ ታረቅ ብለህ እኔን ልትመክረኝ ትችላለህ ይሄንን ነገር አንተ አሁን እያወቅኸው ነው ያ ነገ ላይ አብረህ ለመሆንም ይከብድሃል በዚህ በኩል አንደርስታንድ እያረከኝ ነው በዚህ በኩል ደግሞ እኔን ምን አለ ቢታረቁ አሁን አንተ ሀፋፍ ስሜት ላይ ነው ያለው ገባክ አሁን እንትን አላልክም አንተ ራስህ በደንብ ነገሮችን እኔና ልትረዳኝ አልቻልክም ፈራውኛ አሁን ምን ሰለ ፍርሃት ያለብኝ ለምን እንደው ታውቃለህ አሁን እናንተ መሀል የተፈጠረው ነገር ማለት ነው ከባድ ነው የሚሆነው ሰው ማንንም ሰው ችግሩ እንደው አንዳንድ አስታርቂ ዋሽታ አስታርቂ ለችግሩን ሳይፈታ በቃ አንተም ተው አንቺም ተው ብሎ ሰዎች እኮ ችግሩን አልፈቱም አይ ዝም ብሎ ግን ያስታርቃቸዋል በቃ መልካምን ከማሰብ ተለያዩ በቃ ተታረቁ ከማለት የትኛው ቃል ይቀላል ገብቷል አይደል ሰው ልቡ ውስጡ ያወቀ እኮ ያ ነገር እንደማይሆን ያወቀ ራሱ ታረቁ አረ እናንተ ምናምን ይላል በቃ ታረቁ ብያለሁ ለማለት ማለት ነው ግን ደግሞ እኔም ዛሬ አንድ ነገር ቁርጥ እንዲልልኝ ስለፈለኩ እኮ ነው አንተም ጠይቅ እኮ አሁን ቁርጥ እንዲልልህ ስለ ነጋችንን የምናውቀው ነገር የለም እውነት ለመናገር አሁን ቅድም የራሴ እቅዴን ነገርኩ እንጂ ነገ ምን እንደሚፈጠር ፈጣሪ ነው የሚያውቀው ተለያይተህ ከቀረ ያው እኮ ነው ሌላ ትዳር ውስጥ ገና እንደ 20 ቤቶችን ያልጨረስክ ሰውዬ ገና ከዚህ በኋላ 4 ትዳር ሊጠብቅ ይችላል እኮ ኧረ እኔ እንደዚህ አይነት ሰው አይደለም ወይዘው ያንተን ምን እንደሚዲያ ላይ እንደምትናገረኝ አይነት ሰው አይደለም እና አሁን አንዳንዱ ጊዜ የምታወራቸው ነገሮች አሉ ቪዲዮ ላይ ምንድነው እኔን እንድክ እንዳተራማሽ አርገ እንደውም እሱ ነው እንደውም መከራከርለታለሁ እንጂ እንደውም አይደለም ነው የምላቸው እንደውም እንደኔ በኔ ልክ እንደውም ስላንተ መልካምነት ያወራ ራሴ አለ አይመስልኝ አይ እንደዛ ኖ የምሬ ነው እውነት ምን እሺ ቆይ እኔ ከየት ነው የምታመጣቸው እሺ ታዲያ እንዴ የተመረጠ አሁን መንግስት ራሱ አያውቃቸውም አሁን እነዚህ ህዝብ ቤት ቆጠራ ላይ የሌሉ ሴቶች አንተ ጋር ከየት ነው የሚመጡት እኔ እኮ አንዳንዴ ማግባቴ ስህተት ነው እስክል ድረስ ማለት እኔ እንደዛ አይነት ሴት እንዳለ ባቅ ምን አስቸኮለኝ ያው ጋብቻ ያው በመልክ ስላልሆነ እንጂ ያው ውበት ይገርፍ አንድ ልጅ ሲወልዱ እኮ ሌላ ታምር ውስጥ ነው የሚገቡት አው ግን አሁን አንተ ማለት ነው ልክ አሁን እንደምትናገረው ነው ቪዲዮ ላይ የምትናገረኝ አሁን ዛሬ ላይ እኔን ስታገኝ እኔ አሁን ተናግሬያለሁ ሄርሜላ አጠገቤ እንድትመጣ አልፈልግም ብያለሁ ለምን እንዴት ለምን አንተ እንዴት አይደለም በቃ ይሄኛው ነው ፍሬው ትክክለኛው ፍሬ ነው አሁን የቀደሙ ማንነት አንተ አይደለም ገባ ትክክለኛ ማንነትን አምጥተክ ከኔ ጋር አውራ ተረዳኝ አሁን ቀጥታ ማለት እሺ ይሁን እኔ እንደውም እንደዛ ነው እንዳወራ የፈለኩ አይደል እኔ ትናንት ብያቸዋለሁ መልካም ነገር እንዲፈጠር ስለምፈልግ መልካም ወሬ ነው ማውራት ፈልገው ብያቸው ስለመጣሁኝ ነው በመልካም እያወራ ያየው እንደ ፍሬው ወሰደክ እኔ ምን ላድርግ እንደ የሩታ ነገር ነው ቢሏ እና እኔ አሁን እሷ እኮ እንደዚህ ለፍልፌ እኮ ሩታን ሄጄ ብጠይቃት ምን አገባህ ልትለኝ ትችላለች አልፈልግም አልኩ አይደል እንዴ በግድ የሚሆን ነገር አለ እንዴ ልትለኝ ትችላለች ኮማል ቤት እኮ ልቀር እችላለሁ ግን እኔ ይሁን ብቻ አላቅም እኔ እንግዲህ ከፍቶላል እኔ ያጣፍጥልህ ግን ዋናው ነገር ምንድነው በቃ ከሷ ጋር ያለህን ነገር አንድም ነገር አብራ የምሬን ነው በቃ ማለት ሰዎች እንዲጎዷት አትፍቀድ ብዙ ነገር ምክር ሰማሉ ባይዘው ምክር ነው የሚሰማ ጠቢው ነው ይላል መጽሐፍ ቅዱሳችን ስለዚህ ምክር ሰማሉ ችግር እና ማለት በቃ ካልፈለክ በቃ አልፈልገውም እዚህ ጋር ምትል ከሆነ ምንም ብትሆን የልጅው አባት ነህ እሷም የልጅህ እናት ናት በእናንተ ራስ ወዳድነት ወይም ደግሞ በእናንተ ለኝነት ጥላቻውስ ምናምን ልጁ ከናንተ ፖዚቲቭ ነገርን እየወሰደ መልካም ነገርን እየወሰደ እናንተ እዚህ ምድር ላይ
ያልቻላችሁትን ወይም ደግሞ ማሳካት ያልቻላችሁትን ነገር ልጃችሁ ነገር ቀሎት እንዲኖርና ገብቷል እያልኩ አይደል እያል የልጃችሁን ነገር ያሰባችሁ ነው ማውራትም መጣላትም ካለባችሁ የምትጣሉት። በቃ የእናንተ ነገር አብቅቷል። ስለዚህ የእናንተን አንድነት የእናንተን ሰላም መሆን ደግሞ የሚፈልግ ሰው አለ። የእናንተ ሰላም መሆን ማለት አብራችሁ ኑሩ አይደለም፣ ግን ለልጃችሁ ስትሉ ሰላማዊ የሆነ ነገር ፍጠሩ። ግዴታ አይደለም ማንም ሰው አብሮ መሆን አለበት ነው። በግዴታ የሚሆን ነገር የለም። በቃ እዚህ ትዳር ውስጥ ያስገባችሁ ፍቅር ነው እኮ አይደለ? ሊመልሳችሁ የሚችለው ፍቅር እንጂ እኛ ንጭንጭ እኔ መናገር ወንድም ቢገባ ማንም ቢገባ ምንም አይመለከታችሁ። በቃ ደርሻለሁኝ ለዚህ ነገር ብላችሁ ወደዛ ነገራችሁ የገባችሁት አልሆነም። ስለዚህ ከዚህ በኋላ ግን እሷንም ሰዎች እንዳይናገሯት ማድረግ። ሰሞኑን ስናገር ካየ ሜሪና ዳኒ እዛ ጋር መጥተው አንተን እንዲናገሩ አልፈቅድም። መብት የላቸውም የመናገር። ያን ነገር ማስተካከል አለበት። እሉስ ልትገባ ትችላለች። ሴት ልጅ ናት ወልዳ ምናምን ነገር ከዛ አንተን ከሄርሜላ ጋር ስታይ ምናምን በቃ የሆነች ፉንጋ ሴት ይዘህ ቢሆን ይሁን እኮ ሚስትህ በጣም ፉንጋ ናት እያልን የዘሪቱን ከበደ ዘፈን እንጋብዘ ነበር። ከሄርሜላ ጋር ሆነ የምታሳየው ምናምን ነገር እኔ ራሱ አንዳንዴ ሩታ ነው እንዴ እላለሁ። አይ ስናደድ ምን እየቀና ነው እንዴ? ለምሬን ነው የምልህ። እና ራስህን ችለህ በቃ ከሄርሜላ ጋር ያለህን ነገር ራስህን ችል። በቃ ከጀመርክም ከሷ ጋር ያለህም ነገር ግልጽ አላደረክልንም፣ እሱንም ትመልስልኛለህ። ግን በቃ ከራስህን ችለህ ሩታ ጋር ስትመጣ የልጅ አባቱ ነው በቃ ገብቷል አይደል? የእናንተ ሰላም መሆን ለልጃችሁ መልካም ነው የሚሆነው። ይሄንን በማሰብ ነው እንጂ እሷን እዛ ጋር ያለ ነገ እኮ ልጁ ያድጋል እኮ ገብቷል አይደል? ካንተ ጋር ያሉ ሰዎች እናቱን እንዴት ሲሰድቡ እንደነበረ፣ ከሷ ጋር ያሉ ሰዎች አባቱን እንዴት ሲሰድቡ እንደነበረ፣ ከዛ የሰው ነገ ትዳር ይጥላ ልጅን በሚሄድበት መንገድ ምረው አይደል የሚለው። ከዚህ የዛኔ ካንተ ፈቀቅ አይልም ይላል። ፓስተር እንኳን ችግር የለም ፓስተር ነው ይባላል። አይ ኖርማል ነው፣ ግን እየፈራኝ ነው እየሸሸኝ ነው። በሰላም ነው ጋይስ፣ እዚህ ጋር ነበር የቆምኩት ለመጠጋት እየሞከርኩ ነው። እዛ እየሸሸ ሄደ ነውና አብርሃም ክፉ ሰው ነው ብለው እንዴ አግኘው ያሉክ ኮሽታ አለብህ። አንዳንዴ ተነስተህ የምታንቀው ነገር አለ እኮ። ራሴን እያዘጋጀው ነው። እግዚአብሔር ከመጣው ሰዓት ጀምሮ በደንብ አስተውሉት። ሰላም አልኩትና ምን አደረገ? በቀደመው ዳኒን አሁን ሰላም ነበር ብድግ ብላ እኔ ዞር ስል አንቆታል ልጅ እና ያንንም ነገር ነው አገሬ ነው ያለው። ምንም አታመጣም እዚህ ስማ፣ እዛ የራቁት ቪዲዮ ነው ያዙብህ። ራቁትን ነው መልክ እዚህ ከዚህ። አይ ግን አንድ ግን የምናገረው ነገር በጣም የገረመኝ ያ ሁሉ ፋይል ይዘውብህ እኔ በዛ ቦታ ብሆን ከባድ ነገር ነው። በነገራችን እስከዛሬ ከተፈጠሩት ነገር ሩታ ያንን ነገር ማድረግ አልነበረባትም። እኔ ያን ነገር አድርገ ማለት እንዴት ቻልኩ ማለት እንዴት ዝም አለ? እኔ ብሆን ዝም አልልም። ምክንያቱም ያን ነገር ለህይወት አደጋ ነው፣ ነገር ሊያበላሽብህ የሚችል ነገር ነው። አንዳንድ ነገሮች ማስተካከል አትችላቸውም። ከዛ ነገር ውስጥ ልትወጣ ትችላለህ፣ ግን ደግመህ ማስተካከል የማትችለው ነገር ነበር የተፈጠረውና እንዴት ቻልኩ ዝም ብለህ ትተህ? አንዳንድ ጊዜ ታግሰም ታልፋቸው ነገሮችና ሌላው ደግሞ ሁለተኛ ይሄ እንዴት ነው አብረህ ጥሩ ጊዜ ካሳለፍከው ሰው ጋር ሌላ እንትን ውስጥ አስገባም ለውስጥ አሁን እሷ እንደዛ ስላደረገች እኔ ሩታን እሷ አድርጋኛለች እንደዛ ብዬ እኔም እሷን ሌላ ወይ እሷ የራቁትን ፎቶ ለመያዝ ምናምን አይደለም። እንደዚህ አይነት ነገር አፕን ሲሆን ላይፍ ላይ ቆም ብለህ ታስባለህ። ከዛ ያንን ነገር በትዕግስትና በጥበብ ለማሳለፍ ትሞክራለህ ማለት ነው። እኔ በጊዜው ምንድነው በቃ ነገሮችን አእምሮዬን አሳምኘው በትዕግስት ለማለት ነው እንትን ያልኩት ማለት ነው የሞከርኩት። እና ልክ ነው አብዛኛውም ወንድ እንዴት ዝም ትላለህ፣ እንዴት ለህግ አታቀርብ ምናምን። ያ እሷ ብትሆን እኮ ችግር የለውም ዳኒ ጋር መሄዱ ምናምን ነው ብዙዎቻችን ቅር የተሰኘንበትና ግን ያው ፈጣሪ ዘቶኝ መጨረሻ ማሳካቸው ስልካቸውን ከምናምናቸውን ከሁሉ ነገሩ መጥቼው እሱማ እኔ አሁን ከዚህ በኋላ አንተም ቀርጸህ ብትልክላቸው ምንም የሚያደርጉ አይመስለኝም። አሁን እነሱ ቀርጾ አልነበረው እንደዛ ያደረጉት። አሁን አንተ ራስን ቀርጸህ ብትልክላቸው ምንም የሚያደርጉ አይመስለኝም። ምክንያቱም እንዳያካሄዳቸው አይደሉም። ምንም በህይወት ውስጥም ይሄን ያክል የሚያሰጉ ሰዎችም አይደሉም እነሱ። ምንም የሚያመጡት ነገር የለም። ብዙ ነገር ሞክረዋል፣ አልተሳካላቸውም። ግን ከዚህ በኋላ ግን ለልጅ ስትል አሁን ልጄንም ለማየት ምናምን ከሆነ ምንም እኮ ቀላል ነው። ደስ ባይልም ህግ ቦታ የሚሄዱ ልጄን አላሳይም እንዲያለችኝ ብሎ ህግ ቦታ የሚሄዱ ደስ ባይልም አንዳንድ ነገሮችን ወይ በህግ መጨረስ ትችላለህ። በቃ በሳምንቱ 2ቴም 3ቴም አንተ የምታይበትን ምንም እንትን አያመጡ ተናግሬያለሁኝ። ከዚህ በፊትም እነ ቡዜም ሲናገሩ ነበር። በእናንተ ጉዳዩን ህግ ቦታ መሄድ ምናምን ይደብራል፣ ደስም የማይል ነገር ነው። ስለዚህ የመጨረሻ መናገር የምትፈልገው ነገር ካለ በቃ በዚህ ቦታ ላይ ድምዳሜ በቃ በዚህ ቦታ ላይ እንዲህ አትጠይቁኝ የምትለው ነገር ካለ
ያው እኔ አጠይቁኝ የምለው ነገር የለም። በመጀመሪያ ደረጃ ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። እየፈራኸኝም በግልጽ መናገር የምፈልገውን ነገር ባትናገርም ነፃ ሆነ ባታገኘኝም ምናልባት ዛሬ ላይ በእንደዚህ አይነት መልኩ ከተዋወቅንና ከተገናኘን ነገ ከነገ ወዲያ ምን እንደሚያገናኘን የሰው ልጅ አይታወቅምና እንደዚህ አይነት ጫካ ቦታ ሳይሆን የምትቀጥረኝ እኔ አሁን ስመጣ በድፍረት ነው የመጣሁት፣ ብቻዬን ነው የመጣሁት ምናምን ያው እኔ ሀይቅ አለህ እንድታይኝ አስፋልት ላይ ስንት ዘመን ያሳለፍክ ሰው የነፋስ ወሰድ ብዬ ብጠራ ጫካ ፈርተህ ነው አይደል? አንተ እኔ ምንም አልፈራሁም፣ ግን ያው ህግ ያለበት ሀገር ላይ ነው ያለው ነኝ አይደል? እኔ ራቁት ቪዲዮ አልይዘብኝ። እሺ ችግር የለውም ኖርማል ነው። ግን ደስ ብሎኛል፣ ብቻ ስላገኘሁ ደስ ብሎኛል። እና ደግሞ ይሄ እንዴት ነው ነፃ ሆነክ ማውራት መጠየቅህም ደስ ብሎኛል። እግዚአብሔር ያክብረ። አንዳንድ ሰው አሁን ያቃል ሚዲያ ላይ ምናምን ግን መንገድ ላይ ሲያገኘ ወይ አሽሟጦ ምናምን ነገር ያልፋል። የሚዲያ ሰውም ሆኖ እንደዛው ማለት ነው። ግን አንተ በቃ ማለት ስላልፈለክና ለምን በአካል አንድ ቀን አግኝቼው አላወራውም ብለህ ይሄንን ነገር ስለወራኸኝ ደስ ብሎኛል። ያው ስትጠይቅ መልካም ይሆናል። አውርተህ ዝም ብለህ የምትሄድ ከሆነ አሜት ነው የሚሆነው። የምታወራውን ነገር ደግሞ እድሉን ካገኘው እኔ እንደውም አዲስ አበባ ስመጣ ነበር ያልኩህ። አሁን ወደዚህ አጋጣሚ ስትመጣ በቃ እንደውም እሱ ነው በነገራችን ላይ መጥቻለሁ ብሎ የደወለልኝ እንደውም ማለት ነው። አዲስ አበባ ደግሞ ስትመጣ እኔ ነኝ ተቀብዬክ ጫካ ይዘን ምናምን እሸኛለሁ። ጫካ ሳይሆን ችግር የለውም። እና በዚህ አጋጣሚ ስላገኘሁ ደስ ብሎኛል። አይ እኔም በጣም ደስ ብሎኛል። የቤተሰብ ማክባሪ ነኝ። ብዙ ቪዲዮዎችም ላይ ያለውኝ ብትሰድበኝም እኔ ልጅ አባት ነኝ። ለዛ እኮ ነው በነገራችን ልጅ አባት ነኝ። እንዴት ላድርግ? ኦኬ ያንን ስሜት እኔ ላይ ያለው እኔ ልጅ እንዴት እንደምትሆን እኮ ልጅ እንዴት እንደምትሆን ሳይ ጌታን ነው የምልህ። በቃ ልጅ አሁን ገና ስለሆነ ነው ልክ ሲያድግ ዳዲ ማለት ሲጀምር አባት የሚባለውን ሴንስ ሲጀምር ምናምን አብረሽ የዛን ሰዓት ታየዋለህ ምን ያህል ከባድ እንደሆነና ከዛ አንፃር ነው። የእናንተማ ችግር የለውም እናንተ ገና ናችሁ እኮ እናንተ መች ገና ህይወትን ጀመራችሁ ገና ነው እድሜያችሁ ምኑም ገና ነው ችግር የለውም። የእናንተ ግን ያ ልጅ ሲጀምር ታየዋለህ። አሁን የሁሉ ጫጫታ የሁሉ ካታን የሚያስጥልህ ሰዓት ይመጣል። የምሬን ነው የምልህና ያን ነገር ከማየት አንፃር እኔ ስለቀመስኩት አባትነት የሚባለውን ነገር በደንብ እያጣጣምኩ ስለሆነ አሁን 3 አመት ሊሞናት ነው አስበው። እሳት ነገር ያለው የማን ስላት አብርሃም ነው ማለት ጀምራለች። ስለዚህ ያን ከማለት ከዛ አንፃር ነውና እንጂ ይሄ ምንም ብጥብጡ ካታው ማንንም ብዙ ደረጃ ተዳርሶ በፍርድ ቤት ሄዶ ተፋቶ እቃ ተከፋፍሎ ሰው ተመልሶ ተጋብቶ አይተንናቀ ነገ ምን እንደሚፈጠር አናውቅም። ከኛ በላይ እኛ ከምንጮህ ከምንናገረው በላይ ለዚህ ትዳር ባለቤቱ እግዚአብሔር አለ። በቃ ዋናው ባለቤቱ እግዚአብሔር አለ። እኛ ዝም ብለን ባልሰጠነው ባላዋጣነው ባልነበርንበት ነገር ነው ዝም ብለን የምንጮህና ነገ መልካም እንደሚሆን አይኑ ተስፋ እናደርጋለን። ካንተም ንግግር ቅድም የተረዳሁት ያንን ነው። ነገን ለነገን ተወው። እሱን እኮ ነው ማለት እሱን እኮ ከዛሬ ነገ የተሻለ። ስለዚህ እኔ መልካም እንደሚሆን 100% እርግጠኛ ነኝ። መልካም ይሆናል። የምሬን ነው የምላችሁ። ዝም እንደዚህ በል ምናምን ብትልም ነገ መልካም እንደሚሆን 100% እርግጠኛ ነኝ። ስላገኙ በጣም ደስ ብሎኛል። እኔም ደስ ብሎኛል። አመሰግናለሁኝ። አክብረኝ ራሱ ነው። እሺ ብለህ እንዴት ሆኜ እንደመጣሁኝ ነው የማውቀው። አረ በደምብ ትንሽ መንገዱ አዝግ ስለሆነ በጊዜ መሄድ አለብኝ። መልካም ጊዜ ይሁንልህ። መልካም ቀን ይሁንልህ። ደስ ብሎኛል ስላገኘሁ። ጠዋት ነው የመጣሁት። ያው ከሰዓት ተመላሽ ነኝ። ለዛ ነው ሽሌ ነው ለስራ ጉዳይ ነው የመጣሁት የነበረው ማለት ነው። ለዛ ነው ሌላ ጊዜ በሰፊው እንገናኝ። አረ በዚህ ጊዜ ራስ አጣበ ስላገኘኝ እሺ አባቴ አመሰግናለሁኝ። መልካም ጊዜ ይሁንላችሁ። እናንተንም ወዳችኋለሁ። የፍሬው ፋሚሊዎች አክባሪያችሁ ነኝ። የኔ ኦዲየንሶች ደግሞ ምናልባት ይሄንን ቪዲዮ የምታዩ ከሆነ አበረታቱት። ፍሬውን ሰብስክራይብ አድርጉት። ልክ እንደ ታላቅ ምርጥ ምክሮችን በቪዲዮም ዛሬም በአካል አግኝቶኝ እናንተ ተነሳ ቄስ ሆንኩ እኮ እንዴት ቄስ ሆንኩ ፓስተር ሼክ ምን ያልሆንኩት አለ እድሜ ነው ጌታ ጸጉሬ ገባ እኮ ጋሼ። ስለዚህ የኔ ውድ ቤተሰቦች ደግሞ ማለት ነው እኔን አክብሮኝ ጠርቶኝ እንደዚህ አይነት ነገሮችን በማድረጉ ለኔ ስትሉ ሁላችሁም ሰብስክራይብ አድርጉት፣ አግዙት፣ አበረታቱት። ዋንዴ እግዚአብሔር ካለ እንገናኛለን። አረበደም ቤስታ ተገባ ቡና ሳላስፈላ ምንም ሌላ ጊዜ እንገናኛለን። አባቴ ደስ ብሎኛል ስላገኘሁ። እሺ ወንድሜ ግን የመጀመሪያው ፍሬውን አምጣው። እሺ አሁን እኔ ስሄድ ማለት ነው ልልመድ እኮ ብዬ ነው። ሰው ካልተሰደብክ ይላል ጎበዝ። እኔ አሁን ሰደበኝ ሊል እኮ ነው ስሜን ሊያጠፋ እና ውድ ቤተሰቦች እንግዲህ እንደምታዩት ነው አግኝቼ ማውራት ስላለብኝ ሁላችሁም ቁጭ ብለ ከማውራት ይድናገኛቸው
የአብርሃምን ጨርሻለሁ። እግዚአብሔር ካለ ደግሞ በቅርቡ ሩታንም እንደማገኛት ተስፋ አደርጋለሁ። ደስ ብሎኛል አብርሃምን ስላገኘሁት። ያው ሰምታችኋል። በቃ የግዴታ ከሱ ጋር መጣላት ከሱ ጋር ግብግብ ውስጥ መግባት አለብኝ ብዬ አላምንም። እንግዲህ ምንም ማድረግ አይቻልም። የሚመጡትን ሴቶች አይታችኋል እሱ ጋር እነዛን ሴቶች እግዚአብሔር ካላስጣለው በስተቀር እኛ እናስጥለው። ሄርሜላን አሁን እስኪ ሞት ራሱ ሊነካት የማይፈልግን ሴት ከጎኑ እንዴት አድርገን ማራቅ አንችልም። ስለዚህ እንግዲህ እዚህ ነገር ላይ እግዚአብሔር ጣልቃ ይገባበት። ምንም ማድረግ አንችልም። ልጁ እንክብካቤ ላይ እንዳያችሁት ነው። ከኔ ሁሉ በልጧል። ጭራሽ ምንም የጎደለበት አይመስልም። ታዲያ ይሄን ሰው ይሄ የምናደርግ ነው የምንለው። ስለዚህ በግድ የሚሆን ነገር የለም። ልጃቸውን በሰላም እንዲያሳድጉ በልጃቸው መካከል ምንም አይነት ነገር እንዳይፈጠር እናደርጋለን። ያንንም ነገር ያለውኝ የሚበልጠው ልጅ አለ። በቃ ከነሱም ከምንም የሚበልጥ ልጅ አለ። እግዚአብሔር ያውቃል። እወዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ እንግዲህ ላይክ፣ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይመቻችሁ።